49ኛ ጥያቄ ምንድነው የሚለን? the sum of age of 4 children born at the interval of 2 years each is 52 years ይለናል። what is the age of eldest child? ማለት አራት ልጆች አሉ። ኢንተርቫሉ ስንት ነው? 2 ዓመት አለ። ስንደምረው 52 ነው። ከዛ የኤልደስቱ ልጅ እድሜ ስንት ነው ነው። የመጀመሪያው ልጅ ኤክስ ብንለው ቀጥሎ ያለው ኤክስ + 2 ይሆናል። ቀጥሎ ያለው ኤክስ + 4 ቀጥሎ ያለው ኤክስ + 6 እንላለን። ያ ማለት ምንድነው? 2 ስለሆነ ማለት ነው። በዚህና በዚህ መካከል 2 ጋፕ አለ። በዚህና በዚህ 2 አለ። ስለዚህ የነዚህ ድምር ስንት ይሆናል ተብለናል? 52 ይሆናል ተብሏል። ስንደምሯቸው just x ስንት x አለ? 4x አለ። ሲደመር እንልና 2 ሲደመር 4 6 6 ሲደመር 6 12 እኩል ነው 52 እንላለን። 4x እኩል ነው እንልና 52 ሲቀነስ 12 እንላለን። ይሄን ሲቀነሱን ስንት ይሆናል? 40 ይሆናል ማለት ነው አይደል? 4x እኩል ነው 40 ይሆናል። ዘን ለ4 ታካፍሉት x እኩል ነው 10 ይሆናል ማለት ነው። 10 just x ነው። የመጀመሪያው ልጅ እድሜ 10 ነው። እኛ የተጠየቅነው ግን ኢልደስት ስለሆነ x + 6 ያ ማለት 10 ሲደመር 6 እኩል ነው 16 ይሆናል ማለት ነው። ስለዚህ ማን ይሆናል ማለት ነው? ዲ ይሆናል ማለት ነው። 50ኛ ጥያቄ ቀላል ነው። the simplified form of √7 - 2 ሲባዛ √7 + 2 ነው። ይሄ just a + b into a - b ስናባዛ ምንድነው የሚሰጠን? a ስኩዌር - b ስኩዌር ነው የሚሰጠን አይደል? ይሄንንም just distribute ያደርጋችሁ ማባዛት ትችላላችሁ። በዚህኛው ልስራላችሁ። መጀመሪያ እቺን a እቺን b ብንላት እቺ a እቺ b ትሆናለች። so a ስኩዌር ማለት √7 ስኩዌር ሲቀነስ 2 ስኩዌር √7 ስኩዌር just እቺ በዚህ ትጣፋና 7 ይሆናል። ሲቀነስ 2 ስኩዌር ስታደርጉ ስንት ነው? 4 7 ሲቀነስ 4 ስንት ይሆናል? 3 ይሆናል ማለት ነው። ስለዚህ መልሳችን ዲ ነው። እንደዚህም ብታባዙት just ተመሳሳይ ነው የሚሰጣችሁ። √7 ታይምስ √7 ስንት ይሆናል? 7 ይሆናል። √7 ሲባዛ በ2 2 √7 ይሆናል። -2 ታይምስ √7 -2 √7 ይሆናል። -2 ታይምስ 2 -4 ይሆናል። እነዚህ ሁለቱ ኦፖዚት ስለሆኑ ይጣፋሉ፣ 0 ይሆናል። 7 ሲቀነስ 4 3 ይሆናል ማለት ነው። question number 51 just አንዱን ሜተድ ነው የምናሳያችሁ። ፎርሙላ አላቸው። እነሱን ፎርሙላ መያዝ ትችላላችሁ። ግን እቺኛዋን በትራያንግል ሜተድ እንዴት እንደሚሰራ እናሳያችኋለን። which of the following is the area of regular hexagon polygon inscribed in a circle whose radius is 8 cm? inscribed እና circumscribed የሚለውን just ማወቅ አለባችሁ። አሁን እዚህ ጋር ሬጉላር ሄክሳጎኑ ምንድነው? ኢንስክራይብድ ነው። ኢንስክራይብድ ማለት ሰርክል ውስጥ ነው ያለው ማለት ነው። ሰርከምስክራይብድ ከተባለ ደግሞ ከውጭ ሲሆን ማለት ነው። ስለዚህ ሄክሳጎን ማለት ደግሞ ባለ ስንት ጎን ነው? ባለ 6 ጎን ማለት ነው። እዚህ ይሆናል ማለት ነው። ሄክሳጎን ማለት ጀስት ይሄ ነው። ዘን እዚህ ጋር ስንት ትራያንግሎች አሉት? 6 ትራያንግል ይኖረዋል አይደል? 6ቱም ትራያንግሎች ደግሞ ምን አይነት ናቸው? ኢኩላተራል ነው የሚሆኑት። ራዲየሱ 8 ሴንቲሜትር ስለሆነ እቺ እያንዳንዷ 8 ነች ማለት ነው። ይሄ 8 ይሆናል። ሌላው ሴንተራል አንግል የሚባል አለ። ሴንተራል አንግል ፎርሙላው ምንድነው? 360 ዲግሪ ሲካፈል ለኤን ነው። ምን ከሆነ? ሬጉላር ከሆነ ማለት ነው። ኤን ነምበር ኦፍ ሳይድ ነው። ስለዚህ አሁን የዚህ ምን ይሆናል ማለት ነው? 360 ዲግሪ ሲካፈል ለ6 እናደርጋለን። ያ ማለት 60 ዲግሪ ይሆናል ማለት ነው። ስለዚህ ሴንተራል አንግሏ 60 ዲግሪ ሆነች ማለት እነዚህና ይሄኛው ምንድን ናቸው? እኩል ናቸው። ለምን? አይሶስለስ ስለሆነ። ስለዚህ ይሄ 60 ከሆነ እነዚህም ምን ይሆናሉ ማለት ነው? 60 ዲግሪ ይሆናሉ ማለት ነው። አሁን ይሄ ኢኩላተራል ትራያንግል እንደሆነ አወቅን ማለት ነው። ኢኩላተራል ትራያንግል ከሆነ በኋላ ኤሪያውን ማግኘት ቀላል ነው አይደል? 1/2 BH የሚለውን መጠቀም እንችላለን፣ ወይም ደግሞ ሄሮንስ ፎርሙላ መጠቀም ትችላላችሁ። ግን 1/2 BH በምትለው ለመስራት ይችኛው መጀመሪያ ኤችዋን ማግኘት አለብን። ይችን ለማግኘት ጀስት ይሄ ለ2 ስለሚከፍለው ይሄ 4 ይሆናል። ኤች አለ። ስለዚህ ኤች ስኩዌር ሲደመር 4 ስኩዌር እኩል ነው ስንት ነው የምንለው? 8 ስኩዌር እንላለን ማለት ነው። ስለዚህ ኤች ስኩዌር ማለት 8 ስኩዌር ሲሆን 64 ነው። ሲቀነስ 4 ስኩዌር ሲሆን ስንት ይሆናል? 16 እኩል ነው እንልና ይሄ ስትቀንሱት ስንት ይሆናል? ከ14 ላይ 6 8 ከ5 ላይ 1 48 ይሄ ኤች ስኩዌር ይሆናል ማለት ነው። ዘን ስኩዌር ሩት ታደርጉት ኤች ማለት ምን ይሆናል? ስኩዌር ሩት ኦፍ 16 ሲባዛ በ3 ይሆናል። ይሄ ማለት ለየብቻ መጻፍ ይቻላል። ያ ማለት እንደዚህ 16 ሲባዛ ስኩዌር ሩት ኦፍ 3 ይሄ ስንት ሆነ ይወጣል? 4 ሩት 3 ይሆናል ማለት ነው። ሶ ይሄን ካገኘን በኋላ አሁን ኤቹን አገኘን። ስለዚህ ኤሪያውን አሁን ጨረስ ማለት ነው። ኤቹ ስለዚህ ምን ይሆናል ማለት ነው? 4 ሩት 3 ይሆናል ማለት ነው።
ሶ ኤሪያ ምንድን ነው 1/2 BH ይሆናል ማለት ነው። እኩል ነው እንልና 1/2 ቤዙ እዚህ ጋር 8 ነው ሲባዛ ኤቹ ስንት ነው 4√3 ይሆናል ማለት ነው። ዘን ይሄን በዚህ እናጣፋና 2 ይሆናል 16 አይደል 16√3 ይሆናል። አሁን እዚህ ጋር ስንት እኩል የሆኑ ጎነ ሶስቶች አሉ 6። ስለዚህ ይሄንን በስንት እናብዛዋለን በ6 ማለት ነው። ስለዚህ ይሄን በ6 አብዙ 6 ሲባዛ በ6 36 6ን ጽፌ 3 አለኝ 6 ሲባዛ በ1 6 ከ3 ጋር 9 ስለዚህ 96√3 ይሆናል ማለት ነው። ስለዚህ መልሱ ማን ነው ቢ ነው ማለት ነው። ጀስት ፎርሙላ አለ እሱን ፎርሙላ ደግሞ እንጻፍላችሁ። እነዚህ አይነት ጥያቄዎችን ለመስራት ሌላኛው መንገድ ጀስት ለምሳሌ አሁን የዚህኛው ሬጉላር ሄክሳጎን ስለሆነ የሄክሳጎን ልክ እንደዚህ ከሆነ ራዲየሱን ብቻ ቀይሮ ከሰጣችሁ ምንድነው ማድረግ የምትችሉት 3√3 r ስኩዌር ኦቨር 2 በሚለው መስራት ትችላላችሁ ሄክሳጎን ስለሆነ ማለት ነው። ኖርማል ግን ለምሳሌ ፔንታጎን ቢሆን ሄፕታጎን ኦክታጎን ምናምን ቢሆን ጀስት ፎርሙላ አለው። እሱ ፎርሙላ ምንድነው ኤሪያ እኩል ነው 1/2 ታደርጉና n r ስኩዌር ብላችሁ ሳይን 2 ፓይ ኦቨር n ታደርጋላችሁ ማለት ነው። አሁን የሄክሳጎን እዚህ ጋር ብትተኩት ጀስት ይመጣላችኋል። ምክንያቱም n አሁን 6 ነው የምትተኩት 3r ስኩዌር ይሆናል ማለት ነው። ሳይን 2 ፓይ ኦቨር n ደግሞ ሳይን 60 ማለት ነው። ሳይን 60 ደግሞ እንደው √3/2 ስለዚህ ይሄኛውን ይሰጣችኋል ማለት ነው። ስለዚህ ቺኛውን ፎርሙላ ብትይዟት ሞር የተሻለ ይሆናል ማለት ነው። Question number 52 a sum of money is invested at a simple interest rate of 8% per annum if the interest rate earned in 5 years is ብር 2000 ቢሆን what is the principal amount? ሶ እዚህ ጋር ሲምፕል ኢንተረስት ነው i እኩል ነው ምን የሚላለ ፎርሙላ PRT ያለ የተጠየቅነው ምንድነው ፕሪንሲፓል ነው። ቺኛውን ሰም ማለት ጀስት ድምር ለማለት ሳይሆን የተወሰነ ብር ለማለት ነው። ስለዚህ ፒ ማለት ምን ይሆናል ማለት ነው i ኦቨር rt ይሆናል ማለት ነው። ቁጥሮችን መጀመሪያ መተካት ትችላላችሁ። i ተሰጥቶናል 2000 ተሰጥቶናል ኦቨር እናደርግና ሬቱ 8% 8 ኦቨር 100 ማድረግ እንችላለን ሲባዛ አድርገን በታይሙ በ5 ማለት ነው። ሶ ይሄንን ማቃለል እንችላለን በ5 1 ይሄ በ5 ስንት ይሆናል 20 ይሆናል። ይሄ በ4 ይችላል በ4 2 ይሄ በ4 5 ስለዚህ በኢንቨርስ ማባዛት እንችላለን። ይሄ በ2 1 ይሄ 1 1000 5000 ይሆናል ማለት ነው። ወይም ደግሞ እንደዚህ አድርጋችሁ ስሩት 2000 እኩል ነው በሉና ጀስት ፒ አናውቀውም ሲባዛ r ሬቱ 8 ኦቨር 100 በሉ ሲባዛ በ5 ማለት ነው። ስለዚህ እዚህ ጋር ካቃለላችሁ በኋላ ብትሰሩት የተሻለ ነው። በ5 ይሄ ስንት ይሆናል 1 ይሆናል። ይሄ በ5 20 ይሆናል። ዘን በ4 ይሄ 2 ይሆናል። ይሄ በ4 ስንት ይሆናል 5 ይሆናል። ስለዚህ 2000 እኩል ነው p ታይምስ 2 ኦቨር 5 ይሆናል። ዘን በ5 ኦቨር 2 ይሄንንም በ5 ኦቨር 2 እናባዛለን። እዚህ ጋር p ይቀረናል ማለት ነው። ይሄ በ2 1 ይሄ በ2 1000 ይሆናል። 1000 ሲባዛ በ5 5000 ይሆናል ማለት ነው። ቺኛው ጀስት ፋክተር ቴረም እና ሪሜንደር ቴረም ላይ ያለ ነው። ጀስት ፋንክሽን ይሰጣችሁና what is the remainder when f of x is divided by x minus 1 ሲካፈል ቀሪው ስንት ነው? ሎንግ ዲቪዥን ተጠቅማችሁ ማካፈል ይቻላል። ሎንግ ዲቪዥን ተጠቅማችሁ ግን እሱን ከምታደርጉ x minus c ከተሰጣችሁ f of c ስተኩ ቀሪውን ይሰጣችኋል የሚል ቴረም አለ። ሶ እዚህ ጋር ማንንም እንተካው ማለት ነው f of 1 እንተካለው ማለት ነው። ስለዚህ f of 1 ማለት ቀሪ ነው። f of 1 እኩል ነው እና 5 into 1 square minus 2 into 1 plus 1 ይሆናል። አንድ ስኩዌር ሲሆን አንድ ነው ሲባዛ በ5 ጀስት 5 ነው ሲቀነስ 2 ሲባዛ 1 2 ሲደመር 1 5 ሲቀነስ 2 ስንት ነው 3 3 ሲደመር 1 4 ስለዚህ ቀሪያችን ስንት ይሆናል 4 ይሆናል ማለት ነው። ሎንግ ዲቪዥኑን ተጠቅማችሁ ስሩት ይመጣላችኋል። 54ኛ ጥያቄ በጣም ይጠየቃል። ፓራላል ላይን እና ፐርፔንዲኩላር ላይን። ፓራላል ላይን ከሆኑ ስሎፓቸው ተመሳሳይ ነው። ፐርፔንዲኩላር ከሆኑ ደግሞ የአንዱ ስሎፕ ምን ይሆናል ማለት ነው ኔጌቲቭ ሪሲፕሮካል ኦፍ ዘ አናዘር ማለት ነው። ለምሳሌ እዚህ ጋር a line L is defined by a line L ነው and line M perpendicular to line L ነው what is the slope of M? አሁን ከዚህ ውስጥ መጀመሪያ የዚህኛውን ስሎፕ ማወቅ ይኖርብኛል። ላይን L ማለት ኢኩዌሽኑ ምንድነው 1/5x plus 1/7y minus 70 እኩል ነው 0 ጀስት ከዚህ ጋር ማወቅ ይቻላል። ስሎፕ ማለት ጀስት ምንድነው y እኩል ነው mx plus b መጻፍ ነው። ስለዚህ አሁን እቺኛዋን x ከኩልነት ሳሻግራት ምን ትሆናለች? -1/5x ይሆናል
ዘን 1/7 ዋይ ስለሆነ ምን ማድረግ አለብኝ? በ7 ማባዛት አለብኝ። ያ ማለት -7/5 ይሆናል። +7 ማለት ትችላላችሁ፣ ግን ይሄኛው ጀስት የማያስፈልግ ነገር ነው። ስለዚህ የላይን ኤል ስሎፕ -7/5 ከሆነ የዚህ ኔጌቲቭ ሪስፕሮካል ምን ይሆናል ማለት ነው? 5/7 ይሆናል ማለት ነው። ስለዚህ መልሳችን ማን ነው የሚሆነው? ኤ ይሆናል ማለት ነው። ወይም m1 ታይምስ m2 ምንድን መስጠት አለበት? -1 መስጠት አለበት ብላችሁ መስራት ትችላላችሁ። -7/5 ሲባዛ m2 እኩል ነው -1 ዘን ይሄ እንዲጣፋ ምንድን ነው የምናደርገው? በ-5/7 ይህንንም በ-5/7 ማይነስ በማይነስ ፖዚቲቭ እና ምን ይሆናል ማለት ነው? 5/7 ይሆናል ማለት ነው። ስለዚህ ስሎፕ ማወቅ ነው ከእናንተ የሚጠበቀው። የዚህኛውን ስሎፕ እንዴት አውቃለሁ ነው? ጀስት ዋይ እኩል ነው ኤምኤክስ ፕላስ ቢ ወይም ሲ መጻፍ ስላለበት መጀመሪያችሁ ወደ ውስጥ ወስዳላችሁ፣ ከዛ ዋይ እንድትቀርላችሁ ማድረግ ነው። ጀስት ዋይ እንድትቀር እዚህ ጋር በ7 አበዛሁት፣ ከዛ በኋላ የዚህን ስሎፕ አገኘው፣ ከዛ የዚህን ኔጌቲቭ ሪስፕሮካል ማለት ለምሳሌ 2/3 ካለ የዚህ ሪስፕሮካሉ ምንድን ነው? 3/2 እና ኔጌቲቭ ሪስፕሮካል ስል ግን ኔጌቲቭ ጨምርበታለሁ ማለት ነው። ያ ማለት ፖዚቲቭ ከነበረ ኔጌቲቭ ይሆናል፣ ኔጌቲቭ ከነበረ ፖዚቲቭ ይሆናል ማለት ነው። 55ኛ a school can spend at most 1000 ብር on exercise book x እና ፔን y። አሁን አትሞስት እና አትሊስት ይሄ ሊኒየር ፕሮግራሚንግ ላይ የመጣ ነው ይሄኛው። ስለዚህ አትሞስት ማለት ነው አትሞስት ቢበዛ 1000 ብር ቢበዛ፣ ስለዚህ ሌዛር ኦር ኢኳልስ ቱ 1000 መሆን አለበት። 1000 መያዝ አለባችሁ። ዘን ደግሞ each exercise book costs 20 ብር and each pen costs 10 ብር። አሁን እያንዳንዱ ኤክሰርሳይዝ ቡክ ስንት ብር ነው? 20 ብር። ስለዚህ 20x ይላለው and ፔን ደግሞ እስክሪብቶ 10 ብር። ስለዚህ ፕላስ 10y መስት ቢ ምን መሆን አለበት? ሌዛር ኳርሱ ከ1000 1000 ነው መጠቀም ያለብኝ። ለምን? ምክንያቱም ይሄ ብር ነው፣ እዚህ ጋር የተሰጠኝ ደግሞ ኮስት ስለሆነ ማለት ነው። ዘን ደግሞ ምን ይላል? ዘ ስኩል መስት ቢ ባይንግ አትሊስት 20 ፔንስ መግዛት ግን አለበት። አትሊስት 20 ፔንስ። ስለዚህ ዋይ ምን መሆን አለበት? አትሊስት ቢያንስ 20። ስለዚህ ከ20። ስለዚህ ይህንን እንመርጣለን ማለት ነው። ግሬተር ዛን አይሆንም። ይህን እንደማን አውቅ። ለምን? አትሞስት ቢበዛ 1000 ነው ከታለ። ስለዚህ እነዚህ ነው የምንመርጠው፣ ይሄኛው ይሆናል ማለት ነው። ኢች ፔን 10 ብር ስለተባለ 10 ዋይ መባል አለበት። እዚህ ጋር ዋይ ብቻ ስላለ አይሆንም ማለት ነው። 56ኛ ጥያቄ ትሬደር ባውት ኤ ዎች ፎር ብር በ800 ብር ገዝቶ ኤንድ ሶልድ ኢት ፎር በ960 ብር ቢሸጠው ዋት ኢዝ ዘ ፕሮፊት ፐርሰንት? ፕሮፊት ፐርሰንቱ ስንት ይሆናል ነው። ስለዚህ ፕሮፊት ፐርሰንት ማለት የሸጠበት አለ ሴሊንግ ፕራይስ 960 ሲቀነስ ኮስት ፕራይስ የገዛበት ሲካፈል ለኮስት ፕራይስ ለገዛበት ማለት ነው ሲባዛ በ100% ሲባዛ 100% እናደርጋለን ማለት ነው። ሶ ይሄን ቀንሱት። ስትቀንሱት ስንት ይሆናል? 160 ኦቨር 800 ሲባዛ 100% ይሆናል ማለት ነው። ስለዚህ 20 በ20 ማጥፋት እችላለሁ። 16 ሲካፈል ለ8 ስንት ነው? 20% ይሆናል ማለት ነው። ስለዚህ ትርፉ ስንት ነው? 20% ይሆናል ማለት ነው ያተረፈው። ኩዌስችን ነምበር 57 በጣም ቀላል ጥያቄ ነው። ዘ ዲፈረንስ ቢትዊን ፖዚቲቭ ፕሮፐር ፍራክሽን ኤንድ ኢትስ ሪሲፕሮካል ኢዝ 9/20 ነው። ዋት ኢዝ ዘ ቫልዩ ኦፍ ዘ ፍራክሽን? አሁን ፍራክሽኑ ማን ነው? አሁን ፕሮፐር ፖዚቲቭ ፍራክሽን ነው ተብለናል። ዘን የሆነው መልስ የትኛው ነው ለሚለው መጀመሪያ ጀስት እነዚህ ሜተዶች በቀጣይ የምናሳያቸው ይሆናል። ፕሮፐር ነው የተባልነው አይደል? ፖዚቲቭ ፕሮፐር ፍራክሽን። ስለዚህ ኢምፕሮፐር የሆኑትን እነዚህን እናደርጋለን እናጠፋለን ማለት ነው። ስለዚህ መልሱን የማግኘት እድላችሁ ምን ሆነ? 50% ሆነ። ዘን በመተካት መስራት ትችላላችሁ። ዘ ዲፈረንስ ቢትዊን ፖዚቲቭ ፕሮፐር ፍራክሽን ኤንድ ኢትስ ሪሲፕሮካል። ስለዚህ ሪሲፕሮካሉ ላይ እንቀንሳለን ማለት ነው። አሁን የዚህኛውን ቼክ ስናደርግ ምንድነው የምናደርገው? 5/4 ማይነስ 4/5 እናደርጋለን። ለምንድነው እንደዚህ ያልኩት? ለምሳሌ አሁን ማትስ ላይ ዘ ዲፈረንስ ቢትዊን 1 ኤንድ 3 ከተባላችሁ ስንት ነው ዲፈረንሱ? 2 ነው የምንለው። ስለዚህ ፕሮፐር ፍራክሽን ካለ የሱ ሪሲፕሮካል ምንድነው የሚሆነው? ትልቅ ነው የሚሆነው። ለምሳሌ 1/2 ካለ ፕሮፐር ፍራክሽን ነው፣ የዚህ ሪሲፕሮካል 2 ነው። ስለዚህ ዲፈረንሱን ለማግኘት 2 ሲቀነስ 1/2 ነው የምንለው። ሶ እዚህ ጋር 5/4 ማይነስ 4/5 ያደረኩት ለዛ ነው። ዘን ክሪስ ክሮስ መንገድ ተጠቅማችሁ መስራት ትችላላችሁ። 5 ሲባዛ በ5 ስንት ነው? 25 ሲቀነስ 4 ሲባዛ በ4 16 ኦቨር 4 ሲባዛ በ5 20። ስለዚህ ስንት ይሆናል? 9/5
20 ይሆናል ማለት ነው። ስለዚህ መልሳችን ይሄ ይሆናል ማለት ነው። በአሰራር ከፈለጋችሁ ደግሞ ሌት ብለን ሌት እንበልና ሌት ኤክስ ፕሮፐር ፍራክሽን ነው ብለን እንነሳለን ማለት ነው። ፕሮፐር ፍራክሽን ቢሆን ምን አድርገን የምንጽፈው ማለት ነው? ዘ ዲፈረንስ ቢትዊን ፖዚቲቭ ፕሮፐር ፍራክሽን ኤንድ ኢትስ ሬሲፕሮካል ስለሆነ 1 ኦቨር ኤክስ ማይነስ ኤክስ እኩል ነው 9 ኦቨር 20 እንላለን ማለት ነው። ምክንያቱም ኤክስ ምንድነው ብያለሁ? መጀመሪያ ስነሳ ፕሮፐር ፍራክሽን ነው ብያለሁ። ስለዚህ አሁን ካልኩሌት ሳደርግ ኢምፕሮፐር ከመጣ እሱን አልመርጠውም ማለት ነው። ሶ ኦቨር 1 አድርጌ ክሮስ ጠቀምና መጀመሪያ እነዚህን እንሰራለሁ። አንድ ሲባዛ በአንድ አንድ ነው፣ ሲቀነስ ኤክስ ሲባዛ በኤክስ ኤክስ ስኩዌር ይሆናል። ኦቨር አንድ ሲባዛ በኤክስ ኤክስ እኩል ነው 9 ኦቨር 20 ይሆናል ማለት ነው። ዘን ክሪስ ክሮስ መንገድ መጠቀም ትችላላችሁ። እንደገና ይሄን ክሪስ ክሮስ ስታደርጉት ምን ይሆናል? 20 እነዚህ ሁለቱን ያባዛል። 20 ማይነስ 20 ኤክስ ስኩዌር እኩል ነው ኤክስ ሲባዛ 9 ምንድን ነው 9 ኤክስ ይሆናል ማለት ነው። ስለዚህ እነዚህን ወደዚህ ስናሻግራቸው ምን ይሆናል? 20 ኤክስ ስኩዌር ፕላስ 9 ኤክስ ማይነስ 20 እኩል ነው 0 ይሆናል አይደል? ይሄን ወደዚህ ወሰድኩት፣ ይሄንን ወደዚህ ወሰድኩት። ሶ ይሄ ኳድራቲክ መጣ ማለት ነው። አሁን ምንድነው የምናደርገው? ኔክስት ላይ ሲባዙ ማይነስ 400 የሚሰጡን ይሄ ሲባዛ በዚህ ማለት ነው። ሲደመሩ ደግሞ ስንት የሚሰጡኝ እፈልጋለሁ? 9 የሚሰጡኝ እፈልጋለሁ ማለት ነው። ማናቸው የሚሰጡኝ? 25 ኤንድ ማይነስ 16 25 ሲባዛ በማይነስ 16 ማይነስ 400 ይሰጠናል። ስንደምራቸው 9 ይሰጠናል። ሶ ይሄን ስትሰሩ ኤክስ ፕላስ 25 እና ኤክስ ማይነስ 16 ብላችሁ እንዳትወስዱ። እዚህ ጋር እንደገና ይችኛዋን ትተነትኗታላችሁ ማለት ነው። ሶ 20 ኤክስ ስኩዌር ይሆናል ፕላስ 25 ኤክስ ማይነስ 16 ኤክስ ማይነስ 20 እኩል ነው 0። ከዛ ግሩፕ ታደርጉና እዚህ ጋር ማንን የጋራ ላውጣው? እዚህ ጋር 5ኤክስን የጋራ ማውጣት ይችላል አይደል? ስለዚህ ጋር 4ኤክስ ይቀረኛል። ሲደመር እዚህ ጋር ማን ይቀረኛል? 5 ይቀረኛል። ማይነስ ብዬ እዚህ ጋር ደግሞ 4ን የጋራ ሳወጣው 4ኤክስ ፕላስ 5 ይሆናል ማለት ነው። እኩል ነው 0። እነዚህ ሁለቱ እኩል ስለሆኑ 5ኤክስ ማይነስ 4 ኢንቱ እና 4ኤክስ ፕላስ 5 ላለው እኩል ነው 0። ሶ ይሄኛው እኩል ነው 0፣ ይሄኛው እኩል ነው 0 ነው የምለው። 5ኤክስ ማይነስ 4 እኩል ነው 0 ላለው ኤክስ እኩል ነው ምን ይሆናል ማለት ነው? 4 ኦቨር 5 ይሆናል። እዚህኛው ደግሞ 4ኤክስ እኩል ነው ማይነስ 5 ይሆናል። ዘን ኤክስ እኩል ነው ማይነስ 5 ኦቨር 4 ይሆናል ማለት ነው። እዚህ ጋር ግን ፖዚቲቭ ፕሮፐር ፍራክሽን የተዋልኩት፣ ስለዚህ መልሱ ይሄኛው ይሆናል ማለት ነው። ይሄኛው ግን አንደኛ ኔጌቲቭ ነው፣ ሲቀጥል ደግሞ ኢምፕሮፐር ነው። ስለዚህ መልሱን በዚህ ማግኘት ትችላላችሁ። እነዚህኞች በጣም ቀላል ጥያቄዎች ናቸው። ከ58 እስከ 60 ያለውን ጥያቄ ጀስት እዚህ ጋር በተሰጠው ቴብል መሰረት ነው ጀስት መልሱ የተባለው። እዚህ ጋር ኦብጀክት አለ፣ ነምበር ኦፍ ሶልድ አለ፣ ስክሪፕቶ 120 ተሸጧል፣ ኖትቡክ 80 ተሸጧል እና ኢሬዘር 100 ተሸጧል ማለት ነው። ሶ እዚህ ጋር ቁጥሮችን ጀስት እንጻፋቸው እንዲገባቸው ማለት ነው። እዚህ ጋር እንድትሰራው እዚህ ጋር ምን አለ? ኖትቡክ አለ። ኖትቡክ ስንት ነው የተሸጠው? አይ ቲንክ 80። እዚህ ጋር ደግሞ ፔን 120 ተሸጧል። እዚህ ጋር ኦብጀክት አለ፣ እዚህ ጋር ነምበር ኦፍ ሶልድ አለ። what is the percentage of the total items sold where notebook? አሁን ኖትቡክ የተሸጠው አጠቃላይ ፐርሰንት ከቶታሉ ስንት ነው ነው? ስለዚህ 80 ኦቨር እናደርግና ይሄን ቶታል ሲደምሩ ስንት ነው? 120 ሲደመር 80 200 ሲደመር 100 300 ሲባዛ 100% እናደርጋለን። ለዜሮ በሁለት ዜሮ ይጣፋል። ዘንድ 80 ሲካፈል ለ3 80 ሲካፈል ለ3 ስንት ጊዜ ይደርሳል? ሁለት ጊዜ ይደር። 2 ሲባዛ 3 6 ዘንድ ስትቀንሱት 2 ይሆናል 0። 20 ሲካፈል ለ3 6 ጊዜ ያለ ይቀጥላል ማለት ነው። ስለዚህ ጀስት የተወሰነ ድረስ ከመጣችሁ ማቆም ትችላላችሁ። አሁን 26 እያለኝ ሌላ ድረስ ማካፈል አይጠበቅብኝም። what was the average number of items sold per object? አሁን ደግሞ እዚህ ጋር አቬሬጅ ነው የተጠየቀው። ስለዚህ አቬሬጁን ደግሞ ለማግኘት ምንድነው አጠቃላይ እንደምራቸውና 120 ሲደመር እናደርጋለን። 120 ሲደመር 80 ሲደመር 100 ሲካፈል ለ3 አቬሬጁ የተሸጠው ማለት ነው። ለምሳሌ ፔን 120 ነው፣ ሌዘር 100 ነው፣ ኖትቡክ 80 ነው። አቬሬጅ ግን ስንት ነው የተሸጠ ከተባለ ጀስት 3ቱን ደምረን ለ3 እናካፍለዋለን። ሶ ይሄን ስለደመርነው 300 ኦቨር 3 ያ ማለት 100 ማለት ነው። ስለዚህ አቬሬጅ ስንት ነው የተሸጠ እያንዳንዱ ኦብጀክት ላይ 100 ነው ብለን ጀስት ኮንክሉድ ማድረግ እንችላለን ማለት ነው አቬሬጅ ስለሆነ። what is the ratio of pen to eraser? አሁን ፔን ስንት ነው? 120 አለ ሱ እንልና ኢሬዘር ስንት ነው የተሸጠው? 100። also the total number of pens and erasers sold respectively.
እነዚህ ደግሞ ቶታል የተሸጡት ምን እና ምን ፔን ኤንድ ኢሬዘርስ። ስለዚህ ፔን እና እነዚህ ሁለቱ ስንት ነው የተሸጠው? 220። ስለዚህ ኮማ አድርገን 220 እናደርጋለን። ይሄኛውን ሬሾን ለመቀየር መጀመሪያ ወደ እንደዚህ ዲቪዥን ቀይሩት እና ቃሉት። ይሄ በዚህ ይጣፋል። ዘን በሁለት ይሄ ስንት ይሆናል? 6። ይሄ በሁለት 5። ስለዚህ 6 ለ5 እንልና ኮማ አድርገን 220 ይሆናል ማለት ነው። ስለዚህ 6 to 5 and 220 የሚለው ይሄ ይሆናል ማለት ነው። ለዩቲዩብ ቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግ እንዲሁም ቪዲዮ ላይክ ማድረግ እንዳይረሳ። በቀጣይ ሌሎች የኤስኤቲ ማትስ ጥያቄዎችን እና የማትስ ጥያቄዎችን የምንሰራላችሁ ይሆናል። ጥያቄ ካላችሁ እዚህ ጋር ስንሰራ ያልገባችሁ የኛው ጥያቄ ደግመን ብትሉ እሱን ደግመን የምንሰራላችሁ ይሆናል። አብራችሁ ስለቆያችሁ እናመሰግናለን።